Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ነው። ለማይክሮፎን ሚዲያ አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ይሄ አዲሱ ቻናል ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ እና ሼር በማድረግም አበረታቱት። በከፍተኛ ፍጥነት እያደገ ያለ 50 ሺህ አልፎ ያለ በአጭር ጊዜ ውስጥ ሰብስክራይበርስ ነውና በእናንተ ሁሉንም ኢንፎርሜሽን የምናገኘው ከእናንተ ነው። በጣም ነው የምናመሰግናችሁ አድማጮች። በጣም አዎ፣ ለህዝባችን ነው ልሳን የምንሆነው ያለ ነው። አዎ፣ ለእናንተም ልሳን እየሆንናችሁ ነው ስትልኩልን። አሁን ለምሳሌ ዛሬ ጽፈው ልከውልን ያሉትን ያውም ከፍተኛ የህግ ባለሙያዎች የአዲስ አበባ ከተማ አቃቤ ህግን አመራሮች ብቻ በዝርዝር እናመጣላችኋለን። አድማጮቼ ምንድን ነው የምንለው ያለ ነው፣ በአንድ ከተማ ሆነ በህግ ተጸድቆ የተሰጣቸውን ጥቅማጥቅም በማንነታቸው በዘራቸው እየተለዩ ለሁሉንም ነገር የተለያየ ነው የሚከፈለው። አንድ አይነት ትምህርት፣ አንድ አይነት ስራ፣ አንድ አይነት ሁሉ ነገር ስታረግ የሚከፈልህ ግን የተለያየ ነው። ልዩነትህ ብሔርህ ነው። በጣም የሚገርማችሁ ያሁን ያሉት ሁሉንም እንደዚህ የተደረገ ነው። መሬት ሳይቀር እየተሰጣቸው ነው። የውሃ የመብራት የትራንስፖርት ድጎማ እየተሰጣቸው ነው። ለምንድን ነው ለእኛ የማይሰጠን ስትል እና ምን አባክ ይጠበስልህ ነው የሚሉት። አናደርግም እንኳ አይሉም። ምንም ንቀውታል። የአዲስ አበባ ህዝብን በጣም ንቀውታል። ምን ትደርሳለህ ነው። አሁን ግን የመጨረሻ ማስጠንቀቂያ ተሰጥተዋል። ሁላችንም የተቃውሞ ሰልፍ እንወጣለን ብለዋል። በጽሁፍ የመጣልኝን አነብላችኋለሁ። እስከ መጨረሻ ከኛ ጋር ቆዩ አድማጮች። መሮታል። የአዲስ አበባ የመንግስት ሰራተኛ የአዲስ አበባ በአዳነች አቤቤ የሚመራውን የአዲስ አበባ ከተማ ውስጥ ያሉ ሰራተኞች ከጠራጊ ጀምሮ እስከ ላይኛው ኦፊስ ድረስ የተለያየ ነገር ነው የሚሰጣቸው። የተለያየ ጥቅማጥቅም ነው የሚሰጣቸው። ስለዚህ ይህንን ነገር በጣም ሰራተኞቹን አናዶ ነው ያለው። ሌላ ይቅር ለአዲስ አበባ ለከተማዋ ባክቦን የሚባል አለ አይደለም፣ የገቢ ምንጭ አጭበርባሪዎችን፣ ሌቦችን፣ ሁሉን ነገር ህግ የሚጥሱትን ተከታትለው መዓት ገንዘብ የሚያመጡላቸው አቃቤ ህጋን ለእነሱ ራሱ እያዳሉ ነው የሚሰጧቸው። ለአንዱ የሚሰጠው ጥቅማጥቅም ሌላ ነው፣ ለአንዱ ምንም ነገር የለም። እስቲ ምን እያልን ነው? ወደዛ እንለፍና አብረን እናዳምጠው አድማጮቼ። በጽሁፍ የላኩልኝን ከፍተኛ የሆነ አንቀጥቅጥ የሆነ የተቃውሞ ሰልፍ እንወጣለን ብለዋል። እዚህ እያለሁ ወደ ጽሁፉ ከመግባቴ በፊት እንወጣለን ብለዋል። የአዲስ አበባ የመንግስት ሰራተኞች ደግሞ የፌዴራልም የአዲስ አበባ ከተማ አስተዳደርም ሰራተኞች ወጡ ማለት ደግሞ አለቀ ነው። እስቲ ወደዛ እንለፍ፣ አብረን እናዳምጠው። በአዲስ አበባ ከተማ ፍትህ ቢሮ ኃላፊዎች ድክመት ምክንያት ተሸፋፍኖ የቀረው የአዲስ አበባ ከተማ አስተዳደር ፍትህ ቢሮ ስር የሚገኙ አቃቤ ህግ የጥቅማ ጥቅም ጥያቄ ይመለከታል ይላል ጽፈው የላኩልን። በአዲስ አበባ ከተማ ውስጥ ሁለት መዋቅር ውስጥ የሚተዳደሩ አቃቤያን ህግ አሉ። እነሱም የመጀመሪያዎቹ የፌዴራል ፍትህ ሚኒስቴር አቃቤያን ህግ ሲሆኑ ሁለተኛው ደግሞ በአዲስ አበባ ከተማ ፍትህ ቢሮ ስር የሚገኙ አቃቤያን ህግ ናቸው። እነኚህ ሁለቱ መዋቅሮች ውስጥ የሚሰሩ ባለሙያዎች የሚኖሩት በተመሳሳይ በአዲስ አበባ ከተማ ውስጥ ባለ የገበያ ሁኔታ ላይ ነው። የፍትህ ሚኒስቴር የፌዴራል የአቃቤያን ህግ የሆኑትን የከተማዋን የኑሮ ሁኔታ ባገናዘበ መልኩ ከጥር ወር 2017 ዓ.ም ጀምሮ የሰራተኞችን የኑሮ ሁኔታ ለመደጎም በማሰብ ለትራንስፖርት፣ ለቤት ክራይ በማለት ጥቅማጥቅምን ተጨማሪ እንዲያገኙ ተደርገዋል። የፌዴራል አቃቤና ህግ ጠበቆቹ ማለት ነው። ነገር ግን በተመሳሳይ ስራ የሚሰራውን የአዲስ አበባ ከተማ ፍትህ ቢሮ ስር የሚገኘውን የከተማውን አስተዳደር ጥቅም በከፍተኛ ደረጃ በማስከበር ላይ የሚገኘው አቃቤያን ህግ የተጠቀሰውን ጥቅማጥቅም እንዲጨመር በተደጋጋሚ ለከተማው ፍትህ ቢሮ ኃላፊዎች ጥያቄያችንን ብናቀርብም የከተማውን ፍትህ ቢሮ ኃላፊዎች ጥያቄያችንን በቸለልተኝነት በመሸሸግና ይህንን የመሰለ ጥያቄ የሚያቀርቡ አቃቤ ህጋኖች ጠበቆች ማለት ነው አቃቤ በማስፈራራት ጉዳያችን ለአዲስ አበባ ከተማ አስተዳደር ካቢኔ ቀርቦ ውሳኔ እንዳያገኝ በማድረግ በከተማው አስተዳደር ፍትህ ቢሮ ስር በ11 ክፍለ ከተሞች ተመድበን የምንገኘው በቁጥር ከ400 በላይ የሆኑ አቃቤያን ህግ ወይ ጠበቆች በወር ከምናገኘው ደሞዛችን ላይ ለትራንስፖርት ክፍያ በመቀነስ እየከፈሉን
በየዕለቱ በየፍርድ ቤቱ ለከተማው አስተዳደር ጥቅምና ስራ በመዞር የምናደርገውን የህግ ስራ ክርክር ምክንያት በእነዚህ ደካማ ኃላፊዎች ምክንያት የምንወደውና የምናከብረውን ስራ እንድንጠላ ምክንያት በመሆናቸው የከተማውን አስተዳደር ጆሮ ካለ ያለብንን ችግር አድምጦ አፋጣኝ ውሳኔ ይስጠን እንላለን። በከተማው በቦታው የተቀመጡትን የፍትህ ቢሮ የራሳቸውን ያልተገደበ ጥቅማጥቅም ከመሰብሰብ በዘለለ ለከተማው አስተዳደር አቃቢያን ህግ ስራው እንዲጠላ ከማድረግ በዘለለ ሰሩትን ስራ የለምና ትኩረት የሚሰጠው አካል የሚኖር ከሆነ ቢሰጠው እያለን ይህንን ሁኔታ በተደጋጋሚ እንዲሻሻል ለአዲስ አበባ ከተማ ፍትህ ቢሮ አቃቢያን ህግ ጥያቄ እየጠየቅን ብንሆንም የቢሮ ኃላፊዎች ነገሩን ሸሽገው ለከተማው ካቢኔ እንዳይቀርብ ውሳኔ እንዳያገኝ በማድረግ እስከ አሁን ድረስ ይህንን ዘገባ እስከ ቀረበ ቀን ድረስ በአንድ ከተማ ውስጥ የሚኖሩ ማለት በእኛ እስክናቀርበው ድረስ ማለት ነው ጽፈው የላኩልን የሚሰሩ ባለሙያዎች ልዩነት ያለው ክፍያ በመክፈል ህጋዊና ፍትሃዊ ያልሆነ ክፍያ እየተከፈለን የፌዴራል ፍትህ ሚኒስቴር ለአቃቢያን ህግ ባስቀመጠው አቅጣጫ መሰረት የከተማውን አስተዳደር ከፍትህ ሚኒስቴር አቃቢያን ህግ ጋር ተመሳሳይ ጥቅማጥቅም ጥያቄ እንዲመለስልን እየጠየቅን በአስቸኳይ ምላሽ ካልተሰጠን ባለሙያው የሥራ ማቆም በማድረግ በደንብ አድምጡ። ባለሙያው የሥራ ማቆም አድማ በማድረግ ጥያቄውን በሰላማዊ መንገድ በሰልፍ በማውጣት ጥያቄውን ለህዝብና ለመንግስት ለማቅረብ ቅድመ ዝግጅቱን በመጠናቀቅ ላይ ይገኛል። የአዲስ አበባ ከተማ አስተዳደር የከተማውን አቃቢያን ህግ ለከተማው አስተዳደር የጀርባ አጥንት በመሆን በከተማው ውስጥ ያለውን የመሬት ወረራ፣ ሰፊ የሆነ የወንጀል ተግባር የመሳሰሉትን በከተማው አስተዳደር ሰላምና ጥቅም ከማስከበር ጋር ተያይዞ ሰፊ የሆነ ስራ እየሰራን ባለንበት በትኩረት ሳንታይ የከተማውን አስተዳደር ጥቅም ለማስከበር የህግ ጉዳይን በመያዝ በየፍርድ ቤቱ በመዞር እየሰራን የምንገኘው ባለሙያዎች የቤት ችግር፣ የትራንስፖርት ችግር የተመቻቸ በሌለበት ከምናገኘው ደሞዝ ላይ በመቀነስ ለትራንስፖርት እየከፈልን መስራታችን የአዲስ አበባ ከተማ ፍትህ ቢሮ ምስጋና ከመስጠት ይልቅ በማስፈራራት ጥያቄችን ወደ ላይ ለሚመለከተው አስተዳደር እንዳይቀርብ ለካቢኔ እንዳይወሰንበት እያስከለከሉት እየደበቁት እየሸሸጉት ይገኛሉ። እንዳይደርስ ስልጣናቸውን መከታ ከለላ በማድረግ በመሸፈን በከፍተኛ ችግር ላይ የምንገኝ ስለሆነ ለህዝብ አሳውቅልን ብለው ልከውልናል። አድማጮቼ በማይክሮፎን ሚዲያ ለሚደረግልን ዘገባ በቅድሚያ እያመሰገንን ሰፊ ዘገባ በማድረግ የተለመደውን ትብብራችሁን እንጠይቃለን። አዲስ አበባ ከተማ አቃቢያን ህግ ፍትህ ቢሮ አቃቢያን ህግ ብሎ ነው ይላኩልን። ስሙንም ጽፈዋል፣ ግን ስሙ አሁን እዚህ አንጠቅስም፣ ምክንያቱም ለደህንነቱ ጥሩ ስለማይሆን ማለት ነው። እንግዲህ አድማጮች ምንድን ነው መሰላችሁ በአንድ ቤት ውስጥ በተለይ ደግሞ ህግ አስከባሪዎቹን ለአዲስ አበባ ከተማ ከፍተኛ የሆነ ጥቅም ነው የሚያመጡት። ህገ ወጡን ግብር የማይከፍለውን መሬት የሚዘርፈውን በተለያየ ዘዴ የሚሰውረውን የሰው ዝውውር የሚያደርጉትን በጣም ብዙ ሶፊስቲኬትድ የሆነ በጣም ውስብስብ የሆነ የከተማዋን ችግር ተከታትለው ህግ እንዲከበር የሚያደርጉት ጠበቆቹ ናቸው፣ አቃቢያን ህጎች ናቸው። ግን ለነሱ በዘራቸው ተለይተው ነው ሁሉም። የአቃቢያን ህግ ብቻ አይደለም፣ ሁሉም ነው በአዲስ አበባ ከተማ መስሪያ ቤት ውስጥ አሁን ደውለን ያናገርነው እሱን ራሱ ይሄን ጽፎ የላከልንን እኛ የራሳችን አወጣን እንጂ ሁሉም ሰራተኛ በተለያየ ስራ የሚሰራው በደል እየደረሰበት ነው፣ አድሎ እየደረሰበት ነው፣ ችግር አለ፣ መሮታል። አሁን ሰላማዊ ሰልፍ ለመውጣት ከተማዋን ለማናወጥ ከተማዋን ጭራሽ እንደማትንቀሳቀስ ለማድረግ ሰላማዊ ሰልፍ ከወጣ የአዲስ አበባ ከተማ አስተዳደር ሰራተኞች በሙሉ የየክፍለ ከተማው የየወረዳው የዋናው መስሪያ ቤት ሰራተኞች በሙሉ ሰላማዊ ሰልፍ ከወጡ አለቀለት ማለት ነው። ይሄ ብልጽግና ነው ብልግና መትሩት ፓርቲ ነው የሚሉን ያሉት አድማጮች። ስለዚህ ይህንን ነው የምንለው። ሁላችሁንም አዲስ አበባ ያላችሁት ልክ ዶክተሮቹ ወጥተው ዝም እንዳላችሁት እንደዛ አታድርጉ፣ ደግፏቸው፣ ውጡ። አሁን እዚህ አሜሪካ አንዲት ሴትዮ በፖሊስ ተገደለች። በፖሊስ የተገደለችውን ሴትዮ ዘመዶቿን ብቻ አይደለም ሰላማዊ ሰልፍ የሚያደርጉት ህዝቡ ነው ግልብጥ ብሎ። ምክንያቱም ነገ ለእኔም እንደዛ ሊያደርጉ ይችላሉ። ህግ የበላይነት መከበር አለበት። ህግ ደግሞ ፍትህ ደግሞ ሁል ጊዜ እውር ነው ይባላል። አያይም አይቶ ምን ብሎ አይደለም የሚፈርደው። ሁሉንም በዛም በግራም በቀኝም ያለውን ክርክር ከሰማ በኋላ
ሚዛኑ ወደ አደላው ነው የሚፈርደው። ስለዚህ ይህንን ስራ በትክክል መሰራት እንዳለበት እናምናለን። አለበለዚያ ግን ማንኛውም ነገር ለሚደርሰው እነዚህ ጥቅማችሁን አናስከብርም ብላችሁ ብዙ በደልና ብዙ ችግር ታደርሱባቸው ያላችሁ የመንግስት መሬት የነበረውን እኛ ተወላጅ ነን ይሄ ቦታማ የኛ እኮ ነው እያሉ መሬቱን የሚዘርፉት ያሉ የበታች ያሉ የገበሬ ልጆች ይመስላችኋል? ምንድን ነው የሚደረገው? ይሄ የወላጆቼ የነበረ መሬት ነው ተብሎ ሰፊ መሬት ነው የተከፈላቸው ነው። በኢህአደግ ጊዜ ተከፍለዋቸው ለልማት የተዘጋጀ መሬቶች ናቸው። ከዛ በኋላ ያ መሬት ይሸነሽኑና ይከፋፈሉታል። ሁሉንም ከላይ እስከታች ያለው አክስ እያሉ ኬኛ እያሉ ይህንን ያለው አድማጮች። ስለዚህ ዝም ብለህ እጅህና እግርህን አጣምረህ ቁጭ ብለህ እኔን አይመለከተኝም አትበል። ነገም ለአንተ እንደዛ ነው። ይልቁንስ ደግፈሃቸው ውጣ። ሰልፍም የወጡ ከሆነ ደግፏችሁ ውጡ። ሰላማዊ ሰልፍ እኮ ይሄ መብት ነው። ሰላማዊ ሰልፍ እንደምታደርጉ ማሳወቅ ብቻ ነው፣ ማስፈቀድ አይደለም። ታሳውቃላችሁ። ልንወጣ ነው ጥበቃ ይደረግልን ትላላችሁ። ከዛ በኋላ ማንም ሊከለክላችሁ አይችልም። በህገ መንግስቱ ውስጥ ያለ ነው። ከከለከሏችሁ ደግሞ በየትም ቦታ የሚካሄድ ያለውን አይነት ማዕበል ነው የሚነሳው። እየተቀጣጠለ ነው የሚሄደው። ሁሉ መሮታል። አንዲት ፍሽካ ነው የምትጠበቀው ያለችው። ይህንን እያልኩ እንግዲህ አድማጮቼ ለአሁን እዚህ በቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።